ሰላም ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ዛሬ ታህሳስ 4 2018 ዓ.ም በሰሜን ጎንደር ዞንና እንዲሁም ሀብሩ ወረዳ ተብሎ በሚታወቀው ቀጠና ታጥቀው ሲንቀሳቀሱ የነበሩ መንግስት የዘረጋላቸውን የሰላም አማራጭ ተቀብለው እየገቡ የሚገኙ በርካታ የፋኖ ታጣቂዎች ዛሬ ሁለት ገብተዋል ማለት ነው። ይህን ጉዳዮች የምንዳስስ ሲሆን በተለይ በአማራ ክልል ሰሜን ጎንደር ዋልደባ ተብሎ በሚታወቀው አካባቢ ከወያኔ ጋርም ትስስር አላቸው ተብሎ ሲታወቅ የነበረ በከፍተኛ ችግር ሲፈጥሩ የነበሩ 170 የሚደርሱ ታጣቂ ኃይሎችም የተለያዩ የነፍስ ወከፍ የቡድን መሳሪያዎች እንደያዙ መንግስት የዘረጋላቸውን የሰላም ጥሪ ተቀብለው ዛሬ ታህሳስ 4 2018 ዓ.ም ገብተዋል ማለት ነው። በተለይ ሲገቡ 166 የክላሽ እንዲሁም ደግሞ 6 ብሬን እስከሙሉ ትጥቃቸው እንዲሁም ተተኳሽ እንደያዙ ገብቷል ማለት ነው። መንግስት የዘረጋውን ሰላም አማራጭ በበርካታ አቅጣጫ እየተቀበሉ መሆኑን የተገለጸ የሚገኘው 6 ብሬን ጨምሮ ነው እንግዲህ ገቢ ያደረጉት። ከሰሞኑ በተከታታይ በተለይ ዲሽቃ ሁሉ እዛው እንደገቡም ዘግቤላችሁ ነበር። ዛሬ ደግሞ በዚሁ ቀጠና ማለት ነው በሰሜን ጎንደር ዞን ዋልድባ ተብሎ በሚታወቀው ቀጠና በዋነኛነት ሲንቀሳቀሱበት የነበረው ዋልድባ ተብሎ በሚታወቀው በዚሁ በሰሜን ጎንደር ዞን ወደ 6 የሚደርስ ብሬን ተተኳሽ 166 የክላሽ ጥይት እንደያዘ መንግስት የዘረጋላቸውን ሰላም አማራጭ ተቀብለው ገብቷን ሲገቡ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ከፍተኛ መኮንኖች እና ከፍተኛ አመራሮች በተገኙበት አቀባበል እንዳደረጉላቸው ተገልጿል። እነዚህ ታጣቂዎች የአማራ ፋኖ ህዝባዊ ድርጅት አባል እንደነበሩ ነው የተዘገበ የሚገኘው። በዚህ አባልነትም በስርና ከፍተኛ መዋቅር ድረስ አመራርም የነበሩ አመራሮችም እንደሚገኙበት ተገልጿል ማለት ነው። በሌላኛ መረጃ በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል በተፈረመው ዘላቂ የሰላም ስምምነት ተከትሎ በሀብሩ ወረዳ ሲንቀሳቀሱ የነበሩ ታጣቂዎችም በዚሁ በተመሳሳይ መልኩ መንግስት የዘረጋላቸውን የሰላም አማራጭ ተቀብለው ገብተዋል። ሰላም ለሁሉም ሁሉም ለሰላም በሚል መልእክት በወረዳው ደረጃ በተካሄደው መድረክ የቀበሌ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች አጋሮችም እና የሰላም ጥሪውን የተቀበሉ በማህበረሰቡ የተቀላቀሉ ታጣቂዎችም እንደተገኙበት ተገልጿል ማለት ነው። ለሰላም እንግዲህ ከፍተኛ ዋጋ በመስጠት በተለይ በዚህ ቀጠና ሲንቀሳቀሱ የነበሩ ሀብሩ ወረዳ ተብሎ በሚታወቀው በወሎ ማለት ነው መንግስት የዘረጋላቸው ሰላም ጥሪ ተቀላቅለው ገብተዋል። በርካታ ታጣቂዎች በዚህ በተከታታይ ሳምንት እየገቡ እንደሚገኝ እየገለጹላቸው ነበር። በዛሬው ዕለትም ደግሞ በሰሜን ጎንደር ዞን በተለይ ዋልድባ ተብሎ በሚታወቀው እንዲሁም ደግሞ በሀብሩ ወረዳ ተብሎ በሚታወቀው በነዚህ ሁለቱ በተመረጡ ቀጠኖች ሲንቀሳቀሱ የነበሩ መንግስት የዘረጋላቸው የሰላም አማራጭ ተቀብለው ገብተዋል። ቀሪ ወንድሞቻችንም እንደሚገቡ ሙሉ እምነት አለን። ስለዚህ ቀሪ ወንድሞቻችን ከነዚህ የሚማሩት በርካታ ነገር እንዳለ አንዱ አመላካች መንገድ ነው። የወረዳ አመራሮችም ከፍተኛ መኮንኖችም እንዲሁም የጸጥታ አካላትም በተቀናጀ መልኩ አቀባበል እንዳደረጉላቸው ነው የተገለጸው። በተለይ ሎጂስቲክ አገልግሎት የሚሰጡ ተሽከርካሪዎችም እንዲሁም የጸጥታ መዋቅርም ከፍተኛ ኃላፊነቱን ወይም ሚና ወስዶ እንደሚጫወትም ተገልጿል ማለት ነው። ሌላኛው ጉዳይ እዚህ ጋር በተመሳሳይ መልኩ ከምናነሳበት የአሰብ የኤርትራ አካል አልነበረም። በነበረው የክፍለ ሀገር አደረጃጀት አሰብ የወሎ ክፍለ ሀገር እንደነበረ አባዱላ ገመዳ የአሰብ ወደብ የኤርትራ አካል አልነበረም፣ በሁሉ አደረጃጀት ስር ነበረ። አሁን የኤርትራ አካል አይደለም፣ ከዚህ በኋላም አይሆንም፣ ባህሩ በሩን የማስመለስ ትግሉ ተጠናክሮ መቀጠል አለበት ሲሉ የቀድሞ የኦሮሚያ ክልል ርዕሰ መስተዳድር አቶ አባዱላ ገመዳ ገልጸዋል። ስለዚህ ታሪክ ወደ ኋላ ተመልስ መፈተሽ እጅግ የሚያመላክት ጉዳይ ነው። በተለይ በሰጡት ቃለ ምልልስ ማለት ነው የኤርትራ አካል አልነበረም፣ የወሎ አካልና ክፍለ ሀገር አውራጃ እንደነበረ ነው የገለጹት። ስለዚህ ይህን አሰብ ማለት ነው ተመልሰን የራሳችን የሆነውን ንብረት ወደ ራሳችን የመመለስ ጉዳይ ተጠናክሮ መቀጠል እንዳለበትም አሳስበዋል ማለት ነው። ትውልድ የባህር በር ለማስመለስ የጀመረው ጥረት ማጠናከር እንዳለበትም አክለው ገልጿል ማለት ነው። ስለዚህ ውድ የቻናል ቤተሰብ ተከታታዮች አርቀን መመልከት አርቀን ማሰብ ለሀገራችን የሚያስፈልግበት አንዱ መሆኑ የሰላም መንገድ መከተሉ ዋነኛ ሚና ይጫወታል። ለመሰረተ ልማቶችም ትልቁ ሚና ድርሻ ይወስዳል። ሰሞኑ በከፍተኛ ሁኔታ ከፍተኛ ኪሳራ ካስተናገዱት አንዱ የኤሌክትሪክ አገልግሎት ነው። ከትራንስፈርመር ጀምሮ ከፍተኛ ኪሳራ ውድመት እንዳስከተለ፣ ይህ ደግሞ የሀገር ሀብትና የማህበረሰቡ አገልግሎት እንደሚስተጓጎልም ተገልጿል። በዚህም እንደ አብነት አንዱን ተመልክተናል ማለት ነው። ስለዚህ ውድ የቻናል ቤተሰቦች ቅድሚያ ለሰላም መስጠት እንዳለብን ማመላክት
መፍትሄ ያስፈልጋል። ሌላኛው ጉዳይ ከፍተኛ አመራሮች በተገኙበት በጎንደር የሚገኙ መሰረተ ልማቶችን እየጎበኙ ይገኛሉ። ጎንደርን እንደ ስሟ መሞሸር እንደሚያስፈልግም በትኩረት ተሰጥቶት እየተሰራ ይገኛል። ለዚህ ደግሞ ከፌዴራል ደረጃ ጀምሮ ከፍተኛ አመራሮች ወደ ጎንደር መሰረተ ልማቶች ለመጎብኘት እንዳቀኑ ተገልጿም ማለት ነው። ሌላኛው ጉዳይ በዛሬው ዕለት በአማራ ክልል ዩኒቨርሲቲ ኮሌጅ ሲሰጥ የቆየው የአማራ ክልል የፖሊስ ዋና ጠቅላይ መምሪያ የጎጃም ቀጠና ፖሊስ መምሪያዎች እና አባላት የጂኦ ስትራቴጂክ እና የአመራር አቅም ግንባታ ስልጠና መጠናቀቁን የተገለጸው በስልጠናው ማጠቃለያ መልእክት ያስተላለፉት የአማራ ፖሊስ ዩኒቨርሲቲ ኮሌጅ ፕሬዝዳንት ምክትል ኮሚሽነር አበበ ደለለ ስልጠናው የነበሩ ችግሮች በአግባቡ የተለዩበት ነው ሲልም አክለው ገልጿል። የፖሊስ መምሪያው እና አባላት እንደ ክልል እና እንደ ሀገር ያለውን ተጨባጭ ሁኔታ ባገናዘበ መልኩ ለቀጣይ ተልዕኮ ዝግጁ መሆን የሚያስችል ስለመሆኑ አስገንዝበዋል። ማህበረሰቡ ያላቀፈ የወንጀል መከላከል ስራ ውጤታማ ሊሆን አይችልም ያሉት ሲሆን ምክትል ኮሚሽነር አበበ ደለለ ህብረተሰቡን ባሳተፈ መልኩ እና በመረጃ የተደገፈ የመሬት ተግባር መስራት ይጠበቃል ሲሉ ገልጸዋል። የአማራ ክልል ፖሊስ ዩኒቨርሲቲ ኮሌጅ አካዳሚክ ጉዳይ ምክትል ዋና ዳይሬክተር ረዳት ኮሚሽነር ግዛቸው ከበደ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ እያከናወናቸው የሚገኙ የለውጥ ተግባራት አድንቀው የፖሊስ መሪዎችና አባላት ለማስገንዘብ ባለፈ ጸጥታ ስራዎች አጠናክሮ ለማስቀጠል ታልሞ ስልጠናው መሰጠቱንም ገልጿል ማለት ነው። ስለዚህ በተለያየ ማህበረሰቡን ያሳተፈ እንዳለበትም ግንዛቤ መስጠት እንደሚያስፈልግም አክለው ገልጿል ማለት ነው። ውድ ቻናል ቤተሰብ ተከታታዮች በአጠቃላይ ይህ ሁሉ ስልጠና የሚያስፈልገው ከጸጥታ አካላት ከከፍተኛ እስከ ተዋረድ ድረስ ያሉ አመራሮችም እንዲሁም የጸጥታ አካላት ስልጠና የሚያስፈልገው የክልሉን ወደ ነበረበት የሰላም የመመለስ ዋና ዓላማ አድርጎ እየተንቀሳቀሰ መሆኑን የሚያመላክት ጉዳይ ነው። እንዲሁም ደግሞ መሰረተ ልማቶችን መልሶ የመጠገን በግጭቱ ምክንያት የተጎዱ መሰረተ ልማቶች ከትምህርት ቤት ጀምሮ እንዲሁም ከፍተኛ ተቋማቶች የጤና ጣቢያ ተቋማቶች እንዲሁም ደግሞ የትምህርት ቤት ተቋማቶችን ለመልሶ መገንባትና መጠገን ከፍተኛ ትኩረት ተሰጥቶት እየተሰራ ይገኛል። በተለይ ደግሞ ከ4 ሚሊዮን በላይ በ2018 ዓ.ም ከትምህርት ገበታቸው የተፈናቀሉ ተማሪዎችን መልሶ ወደ ትምህርት ገበታ እንዲመለሱም ጥረት እየተደረገ ይገኛል። ለዚህ ደግሞ ታጥቀው የሚንቀሳቀሱ ወንድሞቻችንም የሀሳብና የስልጠና እንዲሁም የግንዛቤ እርምት እየተሰጠ ይገኛል። በተለይ ታጥቀው የሚገኙት ወንድሞቻችን ወደ ሰላም እንዲመጡ ጥሪ የተደረገ ይገኛል። ይህ ከሆነ ወደ ሰላም የማይመጣበት አንድም እንኳን እንደማይኖር ሙሉ በሙሉ ወደ ሰላም እንደሚመለስም መረጃዎች እየወጣ ነው የሚገኘው። ስለዚህ በዛሬው ዕለት ከተመለከትናቸው ዋነኛ ጉዳዮች በሰሜን ጎንደር ዞን ታጥቀው ሲንቀሳቀሱ የነበሩ ወንድሞች እንዲሁም ደግሞ በወሎ ዞን የሚንቀሳቀሱ የነበሩ በተለይ ሰሜን ጎንደር ዞን ከሚንቀሳቀሱበት ዋነኛ ክንፍ ነው የሚታወቀው ዋልድባ ተብሎ የሚታወቀው እና እንዲሁም ሀብሩ ተብሎ በሚታወቀው በሁለቱ ቀጠኖች ማለት ነው። በሁለቱ ሀብሩ ወረዳና ዋልድባ ተብሎ በሚታወቀው በእነዚህ ቀጠና ሲንቀሳቀሱ የነበሩ ወንድሞቻችን በዛሬው ዕለት ታህሳስ 4 2018 ዓ.ም በሰላም ገብተዋል። በሌላ አዲስ መረጃ ተመልሰን እስክንገናኝ መልካም ቆይታ እንዲሆንላችሁ